መንገዴን አቅናው መንገዴን አቅናው መንገዴን አቅናው መንገዴን። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንደምን ሰነበታችሁ? እንኳን ለእመቤታችን በዓል ዓመታዊ በዓል በሰላም አደረሳችሁ። እንግዲህ በየዓመቱ ኅዳር 21 ቀን የሚከበር ታላቅ ሃይማኖታዊ በዓል ነው። ታቦተ ጽዮን በኅዳር 21 ለምን ትከበራለች በሚል ርዕስ አንዳንድ ሀሳቦችን አንስተን እንነጋገራለን። እስከ ፕሮግራማችን ፍጻሜ አብራችሁን እንድትሆኑ በአክብሮት እንጋብዛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታቦተ ጽዮን በኅዳር 21 የመከበሯ ምክንያት 5 ምክንያቶች አሉት። ከነዚህን በየተራ እንመለከታቸዋለን። አንደኛ የቅድስት ድንግል ማርያም ክብረ በዓል ነው። እመቤታችን አማናዊት ጽዮን ናት። በቤተ ክርስቲያን አስተምህሮ ታቦተ ጽዮን የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። ጽዮን ማለት ጸወነ አምባ መጠጊያ ማለት ሲሆን በሚስጥር ደግሞ ማህደረ አምላክ ማለት ነው። ታቦቷ የሕጉን ጽላት እንደያዘች ሁሉ ድንግል ማርያም የጌታ ኢየሱስ ክርስቶስን ብርሃነ ክርስቶስን የአዲስ ኪዳንን ሕግና ቃል በማኅፀኗ ስለተሸከመች አማናዊት ታቦት ትባላለች። በትንቢተ ዘካርያስ ምዕራፍ 4 ከቁጥር 1 እስከ 2 ላይ እንደምናገኘው ሁለንተኗ ወርቅ የሆነ የዘይት ማሰሮ በራሱ ላይ የነበረባትና 7 መብራቶች ያሏት መቅረዝ ሲያበራ ያየባት ዕለት። ዘካርያስ ያየው ብርሃን የመድኃኒታችን የክርስቶስ ምሳሌ ነው። ይህ በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይም እናገኘዋለን የብርሃንነቱን። ይህ ብርሃን የታየባትና የተገለጠባት መቅረዝ ደግሞ እመቤታችን ናት። ቅድስት ድንግል ማርያም የእመቤታችን ምሳሌ ነው። ብርሃን ክርስቶስ ወልዳለችና እርሷም እመብርሃን የብርሃን ናት ትባል። በዚህ ምክንያት ነው እመቤታችን አማናዊት ጽዮን ስለሆነች የምናከብራት። ሁለተኛው የሚከበርበት ምክንያት ታቦተ ጽዮን ዳጎንን ገልብጣ ኃይሏን የገለጠችበት ዕለት ነው። በዚህም ለአሕዛብ የጣዖትን ከንቱነት የታቦትን ክቡርነት የገለጠችበት ዕለት ነው። ታቦተ ጽዮን በብሉይ ኪዳን በፍልስጤማውያን ከተማ አዛጦን ውስጥ ጣዖታቸውን ዳጎንን አንኮታክቷ መጣሏን በማሰብ የእግዚአብሔርን ኃይል በጣዖት ላይ የተገለጠበትን ቀን ተብሎ ይከበራል። ታሪኩ እንደዚህ ነው። ካህንና መስፍን የነበረው ኤሊ 40 ዘመን ቤተ መቅደሱን አስተዳድሮ በደከመ ጊዜ አፍኒንና ፊናስ የሚባሉ ልጆቹን ሾማቸው። እነርሱ በቤተ መቅደስ ከተሾሙበት ጊዜ ጀምሮ እግዚአብሔርን የሚያሳዝን ስራ እየሰሩ ነበረ። በጣም ለስጋቸው ያደሩ ክፉ ኃጢአቶችን የሚሰሩ ልጆች ነበሩ። በአጠቃላይ 3 ትላልቅ ኃጢአቶች ፈጸሙ። አንደኛው ከቀዳማይ ሰዓተ ሌሊት ጀምሮ የሚበራውን መቅረዝ ምን ያደርጋል ብለው አስቀርተውታል፣ ከቤተ መቅደስ አስወጡት። ሁለተኛ ኃጢአታቸው ደግሞ እስራኤል መስዋዕት በሚሰዉበት ጊዜ ገና ጢሱ ሳይጤስ የወደዱትን ስጋ ነጥቀው ይበሉ ነበረ። ሶስተኛ ደግሞ በቅጥሩ በዙሪያው በቤተ መቅደሱ ዙሪያ ሴቶቹን ያስነውሩ ነበር። እግዚአብሔር አምላክም በዚህ በማዘኑ በመቆጣቱ ኤሎፍላውያንን አስነስቶ ጦርነት እንዲገጥሙ አደረገ። እስራኤል ጦርነት ገጠሙ ከእስራኤል ጋር። በዚህ ምክንያትም ኤሊና ልጆቹ አፍኒንና ፊናስም ሞቱ። ታቦተ ጽዮንም ተማረከች። ኤፍላውያንን ታቦተ ጽዮንን ወስደው በጣዖታቸው በዳጎን በታች አስቀመጧት። በማግስቱ የዳጎን አገልጋዮች መጥተው ሲያዩት ዳጎን ከእግዚአብሔር ታቦት ፊት በግንባሩ ተደፍቶ አገኙት። አንስሰው አቆሙትና ሄዱ። አሁንም በማግስቱ መጥተው ሲያዩት በግንባሩ ወድቆ እጆቹ ተለያይተው ጣቶቹ ተቆራርጠው ደቀው ወለሉ ላይ ተበታትነው አገኙት። ታቦተ ጽዮን ግን ምንም ጉዳት ሳይደርስባት ከላይ ሆና አገኟት። አገልጋዮቹ ታቦተ ጽዮን ያደረገችውን ተአምር በማድነቅ ዳጎንን በመናቅ በማቃለል ከዚያ ቀን ጀምሮ ከቦታው ፈጽሞ አልደረሱም ነበር። በአንደኛ ሳሙኤል ምዕራፍ 5 ከቁጥር 1 እስከ 7 እንደምናነበው ታቦቷ ሕዝቡን በቸነፈር በእባጭ ብትመታቸው በ7 ወራት
ወደ ሀገሯ ለመመለስ ወርቅና ሳጥን አድርገው በሰረገላ ጭነው በላሞች እየጎተቱ ወደ ሀገሯ ሰደዷት። እስራኤላውያን የታቦተ ጽዮንን መመለስ በሰሙ ጊዜ በእልልታ ሆነው በዝማሬ ተቀብለው በአሚናዳብ ቤት አስገቧት እና በዚያ በአሚናዳብ ቤት 20 ዓመታት ተቀምጣለች። የአሚናዳብ ቤት በታቦተ ጽዮን ምክንያት ተባርኳል። በአንደኛ ሳሙኤል ምዕራፍ 7 ላይ እንደምናነበው ንጉሥ ዳዊት ታቦተ ጽዮን ወደ ከተማ በመጣች ጊዜ ከዙፋኑ ተነስቶ እየዘመረ በክብርና በሞገስ ተቀብሏታል። ብዙ መስዋዕትም ሰውቶላታል። በሁለተኛ ሳሙኤል ምዕራፍ 6 ላይ ታቦተ ጽዮን እስከ ንጉሥ ሰለሞን ዘመን ድረስ በድንኳን በደብተራ ኦሪት ከተቀመጠች በኋላም በንጉሥ ሰለሞን በሰራው ቤተ መቅደስ ገብታለች። በአንደኛ ነገሥት ምዕራፍ 8 ላይ እንደምናነበው እንግዲህ ታቦተ ጽዮን በነ አፍኒንና ፊናስ ኃጢአት በካህኑ ኤሊ ቸልተኝነት ምክንያት ብትማረክም ኃይሏን ግን ገልጣለች። ዳጎንን ሰባብራለች። ውድ ክርስቲያኖች ከዚህ ታሪክ እንግዲህ የምንረዳው በእኛ ቸልተኝነት በቤተክርስቲያን ውስጥ በምናደርገው ነውርና መዳፈር እግዚአብሔር እንደሚቆጣና ለሀገር የሚተርፍ መከራ፣ ጦርነት፣ ስቃይ እንደምንጋብዝ ነው። ይህንን በማስተዋል ከታሪኩ መማር ይጠበቅብናል። በዚህ የታቦተ ጽዮን ታሪክ መታሰቢያነት አንዱ የዳጎን ጣዖት መውደቅ ነው። የእግዚአብሔር ኃይል በጣዖት ላይ የተገለጠበት ቀን ተብሎ የምናከብረው ነው ኅዳር 21። ሶስተኛው ታቦተ ጽዮንን በኅዳር 21 የምናከብረው ቀዳማዊ ምኒልክ ታቦቱን ይዞ አክሱም የገባበት ንግሥተ ሳባ ታላቅ በዓል አድርጋ የተቀበለችበት ዕለት ነው የምናከብረው። ቀዳማዊ ምኒልክ የንግሥተ ሳባና የሰሎሞን ልጅ ከ12ቱ የነገደ እስራኤል በኩር ልጆች ጋር ታቦተ ጽዮንን ከኢየሩሳሌም ወስዶ አክሱም ያደረሰበትን ቀን ነው እንግዲህ የምናስበው። ቀዳማዊ ምኒልክ በኢየሩሳሌም ለ3 ዓመታት ያህል ቆይቷል። መጽሐፍተ ምስጢርን፣ ሕገ መንግሥትን፣ ስርዓተ ክህነትን፣ የዕብራይስጥ ቋንቋን ከሊቀ ካህናቱ ከሳዶቅ ተምሮ ነው ወደ ኢትዮጵያ መጣ። ወደ ኢትዮጵያ ሲመለስም እንግዲህ በፍቃድ እግዚአብሔር ታቦተ ጽዮንን ይዞልን የመጣው ያው እንደምናቆይ ታቦት ዛሬ እስከ ዛሬ ድረስ በኢትዮጵያ በአክሱም ከተማ ትገኛለች። በ13ኛው መቶ ክፍለ ዘመን የነበረው ታሪክ ጸሐፊ አቡሳላህ አቢሲኒያውያን ይላል በእግዚአብሔር ጣቶች 10ቱ ቃላት የተጻፈበት 2 የድንጋይ ጽላቾች ያሉባት የቃል ኪዳን ታቦት አሏቸው በማለት ጽፎ ነበረ እና ይህችን ቀን ዛሬ ኅዳር 21 ታቦተ ጽዮን ወደ ኢትዮጵያ የመጣችበትን ቀን የምናስብበት ቀን። ሌላው አራተኛው ምክንያት በዓሉን የምናከብረው በኅዳር 21 ቀን አብርሃ ወአጽብሃ በአክሱም ከተማ 12 ቤተ መቅደስ ያለው ቤተ ክርስቲያን ሰርተው ቅዳሴ ቤቱን ያከበሩበት ዕለት ስለሆነ ነው። በዚህ ቀን ይህ መታሰቢያነት አድርገን እናከብራለን። ሌላው አምስተኛው ኅዳር 21 ታቦተ ጽዮን የምናከብረው እንግዲህ በ9ኛው መቶ ክፍለ ዘመን የዮዲት ጉዲት ክርስትናን ለማጥፋት በተነሳችበት ጊዜ ታቦተ ጽዮን ወደ ዝዋይ ተሰዳ ነበረ፣ ወደ ዝዋይ ሐይቅ። በኋላም ሰላም ሲሆን ተመልሳ ወደ አክሱም የገባችው በዚህ ዕለት ነው በኅዳር 21። በዚህ ምክንያት ዛሬ ይህን መታሰቢያ አድርገን እናከብራለን ማለት ነው። እንግዲህ ይህን በዓል የምናከብረው እንዲሁ በዓል ለመባል አይደለም፣ በዓል ስለሆነ ብቻ አይደለም። በኅዳር ጽዮን የእግዚአብሔር ቃል ኪዳን ይሰጥበት ቀን ነው። እግዚአብሔር ለእመቤታችን የገባላት ቃል ኪዳን ለእኛ ለልጆች ሁሉ የሚተርፍ ታላቅ በረከት ነው። የጻድቅ መታሰቢያው ለበረከት ነው ተብሎ እንደተጻፈ በመጽሐፍ ቅዱስ በመጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ላይ የጻድቅ መታሰቢያው ለበረከት ነው ይላል። እመቤታችን በስራዋ በድንግልናዋ በእምነቷ ከጻድቃኑ በላይ ጽድቅ ነች፣ ጻድቅ ነች። ለአምላክ እናት ለመሆን በተገባ ተገኝታለችና ስለዚህ እርሷን ማሰብ የጸጋና ሕይወት በረከትን ያመጣልናል። በዓሉን የምናከብረው ትልቁ ምክንያት እርሷ ጸሎትና ምልጃ የምታማልደን ታላቅ እናታችን በመሆኗ ነው። በዓሉን በታላቅ መንፈሳዊ ስነ ምግባር ስናከብር የቃል ኪዳኗ በረከት በቤታችን እንዲሞላ ነው። ውድ የቻናችን ቤተሰቦች እንግዲህ ለዛሬ ያዘጋጀነው ይህን ይመስል ነበር።
የእመቤታችን የቅድስት ድንግል ማርያም ጣዕም ውዳሴዋ ሀብተ ረድኤቷ በሁላችን ላይ ይደር አሜን። እንግዲህ ቪዲዮን ከወደዳችሁት ላይክ አድርጉት። የእመቤታችን በዓል በረከት ለሌሎችም ለማካፈል ሼር አድርጉት። እንዲሁም ለተጨማሪ መንፈሳዊ ትምህርቶች ሰብስክራይብ ማድረግን እንዳትረሱ። ሀሳብ ካላችሁ ደግሞ በሀሳብ መስጫሁ ላይ ሀሳባችሁን እንድታስቀምጡልን በአክብሮት እንጋብዛለን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሁሉ ረድኤት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።